በለፈለፉ ይጠፉ ማህሌት በገዛ ምላሷ ዝና አንገቷን ሴት አድርጎ ሰባተኛ ሰማይ ላካት። እጅግ በጣም ያሳዝናል። እሷ ፍቅሬን ተቀብሎ ባንድ ላይ እንኖራለን፣ ወንድ ነው፣ ሀብታም ነው፣ እረ አሁንስ በጣም እየናፈቀኝ ነው እያለች ለራሷ ለማድረግ ተፍ እያለች ነበረ። ነገር ግን እጅግ ከምታስበው በላይ ጨካኝ አረመኔ፣ ለማንም የማይመለስ ሆዳም፣ በዛ ላይ ደግሞ ወንጀለኛ ዝና ያልተጠበቀ ስራ እየሰራ መሆኑ አሁን እየተነገረ ይገኛል። እና ዝና ለማህሌት የነገራት ብሩክ ቤቱን እንዳልሸጠውና ወንጀል ውስጥ ገብቶ መሳሪያ እንዳሳከማት ነግሯት ነበር። እሷ ታዲያ ይሄን አጋጣሚ ተጠቅማ ክሱን ይግባኝ ጠይቃ እንደገና ክሱን ለማስጧጧፍ ፈልጋ ወረቀቱን ይዛ ቅድስት ቤት መታ ነበረ። ቅድስት ሰፍ ብላ ነበር በሩን የከፈተችው። በሩ ሲንኳኳ ብሩክ መስሏት በሩጫ ስትከፍተው፣ ነገር ግን ማህሌትና ኢፍራታ ነበሩ። ምን ፈልጋችሁ መጣችሁ በትላቸውም፣ አይ አንቺ አርፈሽ ተቀመጪ፣ ስለኛ ምንም የሚያገባሽ ነገር የለም፣ ይልቁንም ይሄ ቤት አልተሸጠም፣ ስለዚህ ክሴን እንዳዲስ መሰረታለሁ። ብሩክ ሲመጣ ይሄን ወረቀት ስጩ፣ ደሞ አንቺ ያልተማርሽ ማህይም ደሞ ወረቀቱን ቀደጁ አሉሽ እንዳትቀጂ ብላ ወረቀቱን ለቅድስት ሰጥታት ትመለሳለች። እሷ እንግዲህ ቢላት ክስ መስርታ ቤቱን ለመካፈል ነበር። እዛም አላደረሳትም ዝና። አይ ዝና ይመችህ፣ እንኳን ሴት አደረጋት። ይሄን ወርቅ የመሰለ ብሩክን ጥላ ሄዳ ታዲያ ከጅብ ጋር እየኖረች ላይ በላት ነበር እንዴ ብላ ታያጅቤ። በዙ አጋጣሚ እንግዲህ ብሩክን እስር ቤት ያስገባው ዝና ነው። ዝና ከዚህ በፊት እንግዲህ ቤቱን እንዲሸጡ ያደረገው ብሩክን እንዲገዙት ያደረገው ከዚህ በፊት በራሱ ሰዎች ነበረ ማለት ነው። እና አሁንም የራሱን ሰዎች ተጠቅሞ እዚህ ወንጀል ውስጥ እንዲገባ አድርጎታል ብሩክን። ብሩክ ታዲያ አሁን ያለበት እንግዲህ ዝና እንዲያሳሰረውና ዝና እንዲያሸሸው፣ ነገር ግን ዝና ለማንም እንዳልተናገረ ነበር የሚታወቀው። አሁን እንግዲህ ወዶ ሳይሆን በግዱ ብሩክ የት እንዳለ ምን እንዲያደረገው ይናገራታል ዝና ማለት ነው። ምክንያቱም ደብልል ነው ደምብል ነው የሚባለው እንግዲህ የብሩክ ወንድም ስሙን ብዙም አያያዘኝም። አሁን ደብልል ነው ደምብል እንግዲህ ቀጥታ ወደ ማህሌት ቤት ሄዷል። ነገር ግን እሱ ከመድረሱ በፊት ዝና ሴት አድርጎ ገሏታል ማለት ነው። አይፈራም እንዴ ደግሞ ሰው መጠጥ ምንድነው ምግብ ቤት ሄዶ ነው እንግዲህ ሰው ባለበት በተሰበሰበበት የማህሌትን አንገት ሲጥ ሲያደርግ ግን አይፈራም እንዴ? ዝና ነገሩም አይፈራም። ሰው አይፈራ፣ ፈጣሪ አይፈራ፣ የሆነ ገንዘብ ብቻ የሚያባርር። ለማንኛውም እንግዲህ ወደ ማህሌት ደንብልም እሳት ልሶ እየሄደ ነበረ ማለት ነው። ቪዲዮ ያለቀው እንግዲህ በሁለት ነፍስ ግቢ ነፍስ ውጪ እያለች ትገኛለች ማለት ነው። ዝና ከዝና ብተርፍ ራሱ ከብሩክ ወንድም አተርፍም። ምክንያቱ ደግሞ ቀጥታ ያንን ወረቀት ስለ ወረቀቱ ቅድስት ትነግረዋለች ለደብልል። እሱ ታዲያ ማን የነገረሽ እንዳልተሸጠ እንዴት አወቅሽ በሚላት ሰዓት ማህሌት ናት የነገረችኝ፣ ስለዚህ ክሱን እንዳዲስ ልትመሰርት ፈልጋለች ትለዋለች። ይቺ ማህሌት የምትባል ልጅ የት ናት ብሎ ዳጣን ይጠይቃታል። ዳጣ ምንድን ነው ተረጋጋ እንጂ በምትለው ሰዓት ተነሽ ብዬሻለሁ ይላታል። ዳጣም ትደናገጥና እሺ በቃ እኔ ምን ቸገረኝ አሳይሃለሁ ቤቷን ብላ ቀጥታ ወደ ኤፍራታ ቤት ሄደዋል። ዳጣና ደብልል ማለት ነው። ደብልል ነው ደንብል። አይ የደብልል ነገር ደግሞ ጀግና ነው በነገራችን ላይ ጀግና ማለት ነው። ወይኔ ዝናን እኮ እንደው አፍንጫውን ሲለው እንዴት የቅቤ እንደው አንጀት የቅቤ እንደጠጣ ማለት ነው። ወይ ግን ይሄ ሞገስ ግን እያናደደኝ ነው። ምንድነው ወንድ አይደለም እንዴ? ዝም ብሎ ይሄ ደብልል ሲደበልለው ዝናን ዝም ብሎ ከኋላ ሆኖ ያጨበጭባል። ተው ብያለሁ አንተ ለምን አታንሰውኝም እያለ ያጨበጭባል ማለት ነው። ደብልል በመጨረሻ አቦ ሄዲ አንተ ነው ወደዛ ምን ወንድ መስለህ አሁን ሄዲ እያለ ወደ ቤቱ እንዲመለስ አድርጎታል። ምን አለበት ያቅሙን ተፈተፍ ቢል ሞገስ ራሱ ምን ችግር አለ? ሞገስ ራሱ ያቅሙን ትንሽ እንደው አለ አይደለ በኩርኩም እንኳን ቢሆን በኩርኩም እዛው የተኛበት እንኳን ቢኮረኩመው ምን ችግር አለው? እና ሞገስ ግን አናዶኛል እውነት ለመናገር የበይ ተመልካች አለው
እንዲያው አንዳንድ ሲበላ ዝም ብሎ የሚመለከታላ ከውጭ እንደዚህ አይነት ነገር ነው ሞገስ። ሴት የላከው ጅብ አይፈራም ሲባል ሰማ ነበር። ሞገስ ግን ይፈራል። ሴት ብትልከውም ይፈራል ማለት ነው። ያ ረቢ ምን ጉድ ነው እናንተዬ። ብሩክ ከታሰረበት ከተደበቀበት እንዲመጣ ፍትህ ለብሩክ እያላችሁ መኮመታችሁና አትርሱ። ቪዲዮንም ላይክ አድርጉት እንዲደርሳቸው ለብሩክ ማለት ነው። ምክንያቱም ብሩክ ይምጣልን። ብሩክና ደብልል ሆነው ዝናን እና ማህሌትን የእጃቸውን እንዲሰጡልን እንፈልጋለን። የእጃቸውን መውጫ መግቢያቸውን እንዲው ጥብብ እንዲያደርጉላቸው እንፈልጋለን። በእርግጥ ደብልል ራሱ ጀግና ነው። ደብልል ብቻ ይበቃዋል ለዝና ማለት ነው። ያው ሞገስ እንግዲህ ቢንቦቅቦቅም እሱ አረ ይሄ ዝና በጣም ጀግና ነው፣ እጁ ረዥም ነው እያለ ነበረ እና ዝና ምን እንደሚሰራም ሉላ ተናግራለች ለሞገስ። ወንጀል ነው የሚሰራው እያለች ነበረ። ወንጀል ምንም ግልጽ አላደረገችውም። እንደገና ደግሞ ይሄ ምንድነው የሚባለው አደንዛዥ እጽ ማለት ነው። እንግዲህ ብሩክ ወደ ውጭ ይዞ እንዲሄድ ያደረገው አደንዛዥ እጹን ዝና ነው፣ በሰው ልኮ ማለት ነው። አያችሁት? እና በራሱ ሰርቶ ጥሮ ግሮ አይደለም እንግዲህ ያንን ሀብት ሊያፈራ የነበረው። አቤት ወንጀል እኮ ኢትዮጵያ ላይ እውነት ለመናገር ወንጀለኛ በስቷል እኮ። ከወንጀለኛ ይጠብቀን እንጂ ማለት ነው። ቅድስትዬ በጣም እችን አልጋ ብታነጥፋት ምንም መፍትሄ ሊመጣ አልቻለም። እችን አልጋ በቃ ታሻሻታለች፣ ታቆላብሳታለች፣ ወደ አንዴ ወደዛ ትራታለች፣ አንዴት ራሷን ታቅፋለች። አይ እንዴው በቃ አስቀይም የሆነው ወይ ምን አድርጌው ነው ብሩክ እያለች ጸጸቱ እየገደላት ነው። እውነት በጣም ያሳዘነችኝ። ምክንያቱ ደግሞ እንደሚወዳትና የልጁ እናት እንደምትሆን ከነገረችው በኋላ የቅድስት ፍቅር በጣም ጨምሯል። እውነት ለመናገር ማለት ነው። በቃ ምግብ እየበላች አይደለም፣ እንቅልፍ እየተኛች አይደለም። ብሩክ አልጋ ላይ ቁጭ ብላ በሀሳብ ትዋጣለች፣ ታውሰለስላለች። እረ ለቅድስት እንኳን ስትሉ ብሩክን መልሱልን እንዴ መልሱልን። እሷ እኮ በቃ በእኔ ምክንያት ነው ወይ እሱ የጠፋው? ሽማግሌ ላክ ስላልኩት ነው ወይ? ለምንድን ነው ስለተግደረደርኩ ነው ወይ? እኔ እኮ ጠልቼው አይደለም፣ ሴትነት ይዞኝ እኮ ነው የተግደረደርኩት እያለች ራሷን እየወቀሰ ትገኛለች። ስለዚህ እውነት ለመናገር በቃ የብሩክንና የቅድስትን መጨረሻ እኔ ራሱን ለማየት በጣም ነበር የጓጓሁት። እንዴ የቅድስት ሁኔታ እጅግ በጣም ነበረ ደስ የሚለው። በቃ ስትመሰል ስትሽኮረመም ስናያት ሁላችንም ጓጉተን ነው ምሳሌ ድራማ የምናየው ማለት ነው። እና የብሩክ መጥፋት ትንሽ ከፍቶኛል። መመለስ አለበት በቃ። እንዴ አሁን ደግሞ ተሽሏታል። ምሳሌም ድና ስለመጣች በቃ ምሳሌንም ትምህርት ቤት እያደረሰ እያመጣ ልጁ ዲና ስለመጣች ደስታውን እንኳን ማጣጣም አለበት እኮ። ደስታውን እንኳን አጣጣም አልጨረሰም ማለት ነው። ምንድነው ብሩክ ይምጣ በቃ። እና እኔ ተግደርድር እንጂ በጣም ነበር እኮ የምወደው። እንዴት እንደምወደው እንኳን ቢያቅ ምን አለበት? አይ አንዴ እንኳን ኮንፈረንስ ሞት ኑሮ እንኳን ምን አለበት እያለች ቅድስት እየለዲያማ እየበላት ነው። አይዞሽ አንድ ቀን መመለሱ አይቀርም ቅድስትዬ፣ መሳምሽ አይቀርም። አዎ ምሳሌ እህት ወይም ወንድም ከብሩክ መውለድሽ አይቀርም፣ ይዘገያል እንጂ አያይ ጅብናት ኧረ አይባልም ይዘገያል እንጂ አንድ ላይ መሆናቸው አይቀርም ቅድስትና ብሩክ ማለት ነው። ግን ደግሞ አሁን እየፈራ ያለሁት በዚህ ባደንዛዥ እጽ ታሰረ እኮ ቶሎ አይፈታም እኮ እድሜ ልክ ነው የሚባለው አይደለም በሀገራችን የባደንዛዥ እጽ። እንዲያው ጉድ ዝናማ በቃ አሁን ማለት ነው እንግዲህ ሚስጥሩ ወጥቷል። የዝና ወንጀል አደባባይ ይወጣል። ስለዚህ ተባብረው ዝናን እስር ቤት ይወረወራል። እስር ቤት ምክንያቱ ደግሞ አሁን ለምሳሌ ብሩክ ራሱ ይሄ ወንጀል በዚህ ወንጀል ቢታሰር ማንነው ይሄንን እንድታደርስ ያዘዘ ሲሉት በቃ እነዚህ ሰዎች ናቸው። ሰዎቹ ደግሞ እነማን ናቸው ሲባሉ ማን ነው ያዘዛቸው ሲባሉ ዝና ነው ይላሉ፣ ይመሰክሩበታል። ስለዚህ ዝና ወደ እስር ቤቱ ይወረወራል ማለት ነው። ብሩክና ቅድስት ይጋባሉ። ሉላና ሞገስም በነጻነት ትዳራቸውን ይመራሉ፣ ልጅ ይወልዳሉ። እንዴ
ያው ሞገስም ምንድነው ጸጉርህ እኮ እየሄደ ነው እያለች እንግዲህ ሉላም እየቀለደችበት ነበር። እንደው አንድ ልጅ እንኳን ሳትወልድ እኮ አረጃ እያለችው ነበረ። አይ ችግር የለውም እሱ ኋላዬ ከደረሰ ከዛ በኋላ መሄጃ ስለሌለው አርፎ ይቀመጣል እያለ ሞገስም እየቀለድባት ነበር። እንግዲህ የቅድስት አነጋገር በጣም ነበር ያሳቀኝ። እንደው ጋሽ እኮ አንዳንድ ቦታ ጀግና ቢሆን አንዳንድ ቦታ ደግሞ እኮ ፈሪ ነው እንዴ። ፈሪ ባይሆን እኮ ለምሳሌ ወይ ወንድም ወይ እህት እስከዛሬ ድረስ ወልድላት ነበር አላለችም እንዴ? መቼስ ከማህሌት ገና ነው የተፋቱት። እንደ መግጥ ፈርቶ እኮ ነው ቅድስትዬ። አንቺን እኮ አልወድሽ ብሎ አይደለም እንዴ? ከጋብቻ በፊት አልሰጥምም ስትይ አልነበር እንዴ ቅድስት? ከጋብቻ በፊት ሽማግሌ ሳይላክ አልሰጥም ብለሽ ነበር። ስለዚህ አንዳንዴ ጊዜ የሰዎቹ ጥቅም የሰዎቹ ጉዳት የሚታየን ያው ሰው ሳልሞተና ካልሄደ አይመሰገንም ይባላል። አሁን ቅድስትዬ በቃ አምራ ብሩክን የፈለገችበት ምክንያት አሁን ካጠገቧ ስለጠፋ እኮ ነው። ሰጥቼው ኑሮ ስሞኝ ኑሮ ወድጀለት ኑሮ እያለች ራሷን እየወቀሰች ያለችው ማለት ነው። ፍትህ ለቅድስት፣ ፍትህ ለቅድስት። ብሩክ ይመለስልን። ብሩክ መመለስ አለበት። በነገራችን ላይ ኮመንታተር ሁሉ ብሩክ 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 እያለ እና ደግሞ መድብልም ያው እንግዲህ ተወዳጅ ሆኗል ማለት ነው። እንግዲህ ጀግና ሰው የማይወድ የለም በእርግጥ በዚች ምድር ጀግና ወንድ፣ በተለይ ሴቶች ጀግና ወንድ እንወዳለን። ስለዚህ ዴብለል ተመቸኝ እያሉ ይገኛሉ ማለት ነው። አቤት የብሩክ ወንድም ጀግና ነው እንደመጣ በቃ ተመችቶናል። የተመቸ ላይክ እያሉ ነው። ተመችቶናል። የብሩክ ወንድም የሞገስ መከታ ሆኗል። የብሩክ መከታ ሆኗል። አሁን እንግዲህ ፍርሃት ውጦታል ዝና ማለት ነው። እየተንቦቀቦቀ ይገኛል። ከኔ በላይ ወንድ የለም እያለ ነበረ እና በመጀመሪያ ደረጃ ዝና ቆይ አንተም እንደ ብሩክ ጀግና ነህ እንዴ አለው። ይፈራል መስሎት ነበረ ማለት ነው። ለማስፈራራት ሞክሮ ነበር። ነገር ግን ዴብል በመጀመሪያ ከእስር ቤት ገና ስለተፈታ መልሶ ወደ እስር ቤት አልሄድም ብሎ ዝና አርፎ ወደ ቤቱ እንዲሄድ በስነ ስርዓት አውርተው እንዲፈቱት ችግራቸውን በውይይት እንዲፈቱ ሞክሮ ነበር። ነገር ግን ዝና ሻፈረኝ አለ። ይሄ ጉረኛ ከዛ የምሱን አቀመሷ አፍንጫውን ብሎ ደፍቶት ከዛ ወደ ቤቱ ሄደ። እንዴ ሰው እንዴት ፈርቶ ይሞታል እንዴ? ፈርቶ አይሞትም። ታሞ ወንድ ልጅ ታሞ እንጂ ፈርቶ አይሞትም ይባላል። ያው እንደ ሞገስ ባይሆን ማለት ነው። ሞገስ በጣም ይፈራል። ሞገስ ብሩክንም ይፈራዋል፣ ዝናንም ይፈራዋል። እንዴ ረተው የወንድ ፈሪማ ጥሩ አይደለም። ማነው ሞገስ ጎበዝ ቆፍጠን በል። ምክንያቱም ሉላ ራሱ ትንቃለች እንደዚህ በጣም ስትፈራ። ምንድነው አንተ ቆፍጠን በል ወንድ ይሁን እያለችውም ነበር እኮ ከዚህ በፊት ማለት ነው። እንዴ ቆፍጠን ማለት አለበት። ለማንኛቸውም እንግዲህ ቀጣይ ክፍል ላይ በጉጉት እንጠብቃለን። እንግዲህ ቅድስት እና ብሩኬ አንድ ላይ ሆኖ ለማየት እንደኔ ጓጓለ። እኔ በጣም ጓጉቻለሁ። ብሩክ እስከሚመለስ ድረስ በጣም ጓጉቻለሁ። በውስጥ መስመር ራሱ ብሩክ እባክህ ተመለስልን እያልኩት ነበረ ማለት ነውና ሰሞኑን እመጣለሁ ብሎኛል። ይመጣል ማለት ቲክቶክ ላይ እኮ ይገባል። ላይ ቲክቶክ ያላችሁ ታገኙታላችሁ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ሰብስክራይብ፣ ላይክ፣ ሼር ለምታደርጉ በሙሉ ከልብ እናመሰግናለን።